ተስማምተዋል ሁለቱ አለ። ምንና ምን? ምድራዊ ንጉሥ እኒህን ያህል ሕዝቦች እገዛለሁ ለማለት የግዛቱን ሰዎች ለማወቅ ይቆጥራል። ሰማያዊ ንጉሥ ከግዛት ነፃ ሊያወጣህ ይቆጥራል። ምድራዊ ንጉሥ ዕዳ ሊቀበልህ ግብር ሊያስከፍልህ ይቆጥራል። ሰማያዊ ንጉሥ ዕዳህን ሊከፍልልህ ወሰጠጠ መጻፈ ዕዳ ሆሙ ለአዳም ወለሔዋን የአዳምንና የሔዋን ዕዳ ሊደበስስ ይቆጥራል። ምድራዊ ንጉሥ በሚሰረዝ በሚደለስ በምድራዊው ደብዳቤ መዝገበ አንተን ይጽፋል። ሰማያዊ ንጉሥ ተፈስሑሰ እስመ ተጽሕፈ አስማቲክሙ በሰማያት ስማችሁ በሰማይ በልበ ሥላሴ ስለተጻፈ ደስ ይበላችሁ ለማለት በሰማያዊ መዝገብ ይጽፋል። ስማችንን በሰማያዊ መዝገብ ይጻፍልን። ያ ምድራዊ ንጉሥ ነው አለ። ያ ምድራዊ ንጉሥ እንደዚህ ይጽፋል። ሰማያዊ ነው ምድራዊ ሰማያዊ ንጉሥ እንደዚህ ይጽፋል። ምድራዊ ንጉሥ የሚያልፍ ሆኖ ለሌላው ሲተካ እንዲያድርጊያለሁ እንዲሰርቻለሁኝ ይሄ ይመዝገብልኝ ይሄ ይደረግልኝ ይጽፋል። ሰማያዊ ንጉሥ ሞትን የሚገል ሞትን የሚያሸንፍ ራስህን ሊቆጥር ወጣህ። አያችሁ በድንግልና ጸንሳ በድንግልና ሞልዳ የሰጠችን እናታችን እመቤታችን ንጽሕተ ንጹሐን ቅድስት ድንግል ማርያም ናትና ለርሷም ስሟ የተመሰገነ ይሁንልን። መድኃኔ ዓለም ክርስቶስን በዮርዳኖስ ወንዝ ያጠመቀ ሴቶች ከወለዷቸው መካከል የሚመስለውና የሚተካከለው የሌለ መጥምቀ መለኮት ቅዱስ ዮሐንስ ነውና እግዚአብሔር ስላከበረው ርሱም ከፍ ከፍ ስላደረገው ስሙ የተመሰገነ ይሁንልን። የቅዱሳን መላእክት ጠባቂነት፣ የቅዱሳን ነቢያት፣ የቅዱሳን ሐዋርያት እንዲሁም የጻድቃንና የሰማዕታት ምልጃና ጸሎት አገልግሎት ከሁላችን ከክርስቲያኖች ጋር ሁልጊዜም ጸንቶ ይኑር። አምላካችን እግዚአብሔር መሐሪና ይቅር ባይ ስለሆነ እንደ ኃጢአታችን ብዛት እንደ ሰውነታችንም ክፉነት ተመልክቶ ሳያጠፋን እነዚያ ቅዱሳን ነቢያት ይወርዳል ይወለዳል ሥጋችንን ይዋሃዳል እኛንም ከሞት ይታደጋል ብለው የጾሙትን ጾም ጾመን ጸልየን ለብርሃነ ልደቱ እንኳን አደረሰን እንኳን አደረሳችሁ። አመስግኑት። አይናንተ መላእክትና የሰው ልጆች አንድ ሆነው በዚያ በቤተልሔም ከዚህ በላይ አመስግነው የለ? ደግማቸው አመስግኑት እግዚአብሔርን። ስብሃት ለእግዚአብሔር በሰማያት ወሰላም በምድር። ሰውና መላእክት ሕዝብና ሕዛብ ነፍስና ሥጋ ሰውና እግዚአብሔር ተለያይተው ነበርና እነዚህ ሁሉ አንድ የሆኑበት የምስጋና ቀን ነው። ደግማችሁ አሁንም አመስግኑት እግዚአብሔርን። አጽነነ ሰማየ ሰማያት ወወረደ። ሰማያቱን ዝቅ አድርጎ ወረደ። አምላካችን እግዚአብሔር እንደረዳንና እንደፈቀደልን መጠን ባሉን አጠር ያሉ ደቂቃዎች የምንማማርበት የትምህርታችን ርዕስ ወይም መነሻ ቃል ሰማያትን ዝቅ አድርጎ ወረደ። እስኪ በሉ ክርስቲያኖች ሰማያትን በሉ። ዝቅ አድርጎ ወረደ። ምን አለ? ያ ቅዱስ ዳዊት ገና ከክርስቶስ ልደት ከ1000 ዓመት በፊት በመዝሙር 17 ከቁጥር 9 ላይ አጽነነ ሰማያተ ወወረደ ወቆባር ታሕተ እገሪሁ ተጽዕለ ላዕለ ኪሩቤል ወሰረረ። ሰማያቱን ዝቅ አድርጎ ወረደ፣ ጨለማ ከእግሩ በታች ነው። ተጽዕለ ላዕለ ኪሩቤል ወሰረረ፣ በኪሩቤል ላይ ተጭኖም ወደ ላይ ከፍ ከፍ አለ ብሎ የአምላካችን የእግዚአብሔር ከሰማየ ሰማያት መውረድ ከድንግል ማርያም መወለድ ሥጋን ተዋህዶ መገለጥ ነቢይ ነውና ካህን ነውና መንፈስ ቅዱስ የሞላበት አገልጋይ ነውና ያ ቅዱስ ዳዊት በብዙ መልኩ ተናገረ። አምላካችን እንደሚመጣ አስቀድሞ ምን አለ ካላችሁኝ፣ ሰማያቱን ዝቅ አደረጋቸው። ዝቅ አድርጎ ወደ ምድር ወረደ፣ ከድንግል ተወለደ፣ ሥጋን ተዋሃደ ብሎ በትንቢት መልኩ አይገርማችሁም? መቼ ነው የወረደው? በዓይንህ በብረቱ ተመልክተኸዋል። መቼ ነው የወረደው? ከአንተ ጋር እንደሆነ አይተኸዋል።
አዎ ናሁ ሰማይ ናሁ በኤፍራታ ወረከብናሁ ውስተ ወመገዳም። እነሆ በኤፍራታ ኤፍራታ ከምትባለው ከቅድስት ድንግል ማርያም ተወልዶ ኤፍራታ በምትባለው በቤተልሔም በበረት ተጥሎ በጎል ተጥሎ በጨርቅ ተጠቅሎ አምላኬ እግዚአብሔርን አየሁትኝ አይቼም አመሰገንኩት አለ ቅዱስ ዳዊት። በሉ እናንተም አመስግኑለት። መወለዱ ትዝ ብሎት ነው እኮ እናንተ። ያ ቅዱስ ዳዊትማ ዘመኑ የነበረበትን ብንጠይቀው እምርሁቅ እሰሪዋ ወተአምህዋ ከሩቅ አይቶ ተመልክቶ ካልሆነ በስተቀር እንደኛ በአካል ለብርሃነ ልደቱ ደርሶ መሰላችሁ? 1000 ዓመት እኮ በመሃል ልዩነት አለ በአምላካችን መወለድና በዳዊት ትንቢት ንግግር መካከል። ያ ዳዊት ግን ነቢይ ነው። ነቢያት የራቀውን አቅርበው የረቀቀውን ጎልተው አጉልተው የራቀውን አቅርበው የተሰወረውን ገልጠው ይናገራሉ። ለምን ካላችሁ መንፈስ ቅዱስ በውስጣቸው ስላለ። ምስጢሩን መንፈስ ቅዱስ ይግለጥልን። በውስጣቸው መንፈስ ቅዱስ ስላለ ያልተደረገው እንደተደረገ ያልሆነው እንደሆነ አድርገው እነ ኢሳይያስ እነ ዳዊት እነ ኤርምያስ ይናገሩ ነበረ። ከነዚህ መካከል ሀብተ ክህነትም ሀብተ ትንቢትም ሀብተ ንግስናም የተሰጠው ቅዱስ ዳዊት በተለይ ነገረ ክርስቶስን የመድኃኔ ዓለምን ጉዳይ አብዝቶ ይናገራል። ያ ቅዱስ ዳዊት እግዚአብሔር ይቤለኒ ወልድየ አንተ ወአነ ዮም ወለድኩከ፣ እግዚአብሔር ልጄ ነህ አለኝ እኔም ዛሬ ወለድኩህ። አያችሁ ክርስቲያኖች፣ ያ እግዚአብሔር ወልድ ከባሕርይ አባቱ ከእግዚአብሔር አብ ሲወለድ መቼ እንደተወለደ አናውቅም። መቼ እንደተወለደ አናውቅም። የመጀመሪያው ልደቱ ረቂቅ ነው። የመጀመሪያው ልደቱ አድንቀ ነው። ያ ኢትዮጵያዊ ሊቅ አባ ጊዮርጊስ ዘጋስጫ ለቀዳማዊ ልደት አመስጠሮ ወለዳህራዊ ልደት አንከሮ፣ የመጀመሪያውን ልደት ምስጢር አደረገው፣ ሁለተኛውን ልደት ደግሞ ድንቅ አደረገው። የመጀመሪያውን ልደት አንብቤ ተርጉሜ አልነግርህም፣ ምክንያቱም የማምነው ነው። እንደምን አደራችሁ? መቼ ነው ክርስቶስ በአምላካችን ከባሕርይ አባቱ ከአብ የተወለደበትን ቀን ታውቁታላችሁ? እንዴት እንደተወለደ፣ መቼ እንደተወለደ፣ በምን መልኩ እንደተወለደ የሚናገር አካል ይኖር ይሆን? እንዲህ አይነቱን ነገር የሰው ልጅ ከመናገር የአይነቱ ነገር የሰው ልጅ ከሚናገረው በላይ ነው። የአይነቱ ነገር አዎ በእምነት ትኖረዋለህ። ረቂቅ ነው። አካል ዘይም አካል ባሕርይ ዘይም ባሕርይ። አባት ልጁን ሳይበልጠው ልጁ ከአባቱ ሳያንስ አባቱና ልጁ አንድ ሆኖ ማየት በዓለም ላይ የተለመደ አይደለም ክርስቲያኖች። አዎ አባት ይነስም ይብዛም ልጁን በዕድሜ ይበልጠዋል። እውነት ሐሰት? እውነት ነው። ያኛው ግን ልጁ አባቱን በዕድሜ አይበልጠውም። አባቱም ከልጁ አያንሱም። ልጁም አባቱም እኔና አብ አንድ ነን ብሎ በርስቁ ቃል እንደተነገረ አንድ ናቸው። ይሄኛው ልደት ረቂቅ ነው። ይሄኛው ልደት ዝም ብለህ ራቆህ ደንቆ ታልፈዋለህ። ሁለተኛው ልደት ከዚህ የተለየ ድንቅ ነው። ሁለተኛው ልደት ግሩም ነው። ሁለተኛው ልደት አዎ ለምን ካልከኝ በድንግልና ነው። ሁለተኛው ልደት ለምን ነው ካልከኝ ንጉሥ ሲሆን በበረት ተጥሏል፣ በጨርቅ ተጠቅሏል። ሕፃናት አዎ እነሆ ሕፃናትን በእናታቸው ማህፀን የሚስላቸው እሱ በእናቱ ማህፀን ተስሏል። ዓለምን የሚመግበው ከእናቱ ጡት ይለምናል። አይገርምህም አንተ? ዓለምን ይመግባል። ለዘይሴስዮሙ ለኩሎሙ ፍጥረታት፣ ፍጥረታትን የሚመግበው አምላክ ራሱ ከእናቱ ጡት ይጠባል። ሰብአ ሰገል እጅ መንሻ ዘው እየመጡለት ርሱ ጡት እያለ ያለቅሳል። በለጎለ እንስሳ ተወድየ አማሃ ንግሡ ተወፈየ ወከመ ሕፃናት በከየ እንዘ ይስእል ማጥባተ እሙሲሳየ። ሁለት ተቃራኒ ነገር አንድ ላይ ታያለህ። ምንና ምን? መስጠትና አዎ መለመን። አይናንተ ቤቱ የሞላለት የተረፈው ሰው እንዲያው ካለው ያካፍላል፣ ካለው ይሰጣል እንጂ ስጡኝ ብሎ ይለምናል? ይህ አምላክ ይኸውልህ ከሩቅ ምስራቅ 2 ዓመት የፈጀ መንገድ አይቴሃሎ ንጉሠ እስራኤል ዘተወልደ፣ የተወለደው የአይሁድ ንጉሥ ወዴት ነው እያሉ ቢሮአቸውን ዘግተው
ሀገራቸውን ትተው ለብዙ ጊዜ ከሀገራቸው ተለይተው ምን ሀገራቸውን ብቻ 2 ዓመት አካባቢው ያለ ንጉሥ አይቀመጥም ተብለው ስልጣናቸውንም ሊተው ይችሉ ይሆናል። ግን ስልጣን የሚሰጠው ወለሰ ተወክፍወ ወሀቦሙ ስልጣነ ለሚያምኑበት፣ ለሚወዱት፣ ለሚያመልኩት ስልጣንን ሰጣቸው። ምንድነው ስልጣኑ ካልከኝ የእግዚአብሔር ልጅ ተብሎ መጠራት። የማን ልጅ? አየው ልደቱ ይሄ ነው ድንቅ የሆነው አለ። የእግዚአብሔር ልጅ ተብሎ ለመጠራት ድንቅ ነው። እንዲህ የመጡለት አምላክ ከነሱ እጅ መንሻ የሚቀበለው እንደ ሕፃናት ያለቅሳል፣ ከእናቱ ጡት ይለምናል። አሁን ያቺ ቅድስት እናቱ ጡት አልሰጥህም ብላ የምትከለክለው ሁና መሰለህ? እንኪያውሳ የሕፃናትን ግዕዘ ሕፃናትን የሕፃናትን ማንነት ያላፋለሰው የአምላክ ከእናቱ ጡት ይለምናል። ይሄ ልደት ድንቅ ነው። ይሄ ልደት ድንቅ ነው። ይህንን ልደት አለ ቅዱስ ዮሐንስ አፈወርቅ ምንተ እብል ወምንተ ነብብ አንሰ አነክር ወይ ደመም እስመ ብሉ የመዋይል ኮነ ሕፃነ ንዑሰ። እንዲያው ምን ልንገራችሁ? እንዲያው ምን ላስረዳችሁ? እንዲያው ምን ልናገር? ላንብብ ልተርጉም አለ። እስመ ብሉ የመዋይል ኮነ ሕፃነ ንዑሰ ያ በዘመናት የሸመገለ ያ እምቅድመ ዓለም ሀሎ እግዚአብሔር በመንግሥቱ እምቅድመ ዓለም ሀሎ እግዚአብሔር በመለኮቱ እምቅድመ ዓለም ሀሎ እግዚአብሔር በትስልስቱ ዓለም ሳይፈጠር እግዚአብሔር በንጉሥነቱ ነበረ። ዓለም ሳይፈጠር እግዚአብሔር በአምላክነቱ ነበረ። ዓለም ሳይፈጠር እግዚአብሔር በሦስትነቱ ነበረ ተብሎ የተነገረለት ብሉየ የመዋዕል አምላክ አዎ ኮነ ሕፃነ ንዑሰ ታናሽ ሕፃን ሆኖ በጎል ተጥሎ በበረት ተጥሎ በጨርቅ ተጠቅሎ ያንን አምላክ አየሁት፣ ገረመኝ። ዕንባቆም ያነክር ወእደመም እስመ ብሉየ የመዋዕል ኮነ ሕፃነ ንዑሰ በዘመናት የሸመገለ ዓለም ሳይፈጠር የነበረ ከባሕርይ አባቱ ከአብ የተወለደ ያ የኛ ጌታ ያ የኛ ፈጣሪ አለ ታናሽ ሕፃን ሆኖ በእናቱ እቅፍ አየሁትና ወደ ሰማይ ከመላእክት ጋር መብረር ፈለግኩኝ። በሰማይም አለ። ወደ ምድር መጣሁኝ፣ በእናቱ እቅፍ አለ። እንዲያውስ ሰማያትን ዝቅ አደረገ ያልኩ ሌላ ምን ልል ፈልጌ ነው? የትኛው ሰማይ ዝቅ ብሎ መሰለህ? የትኛው ሰማይ ትቶት መጥቶ አብሮት መጣ መሰለህ? 7ቱ ሰማያት እኮ አብረው አልመጡም። ሰማይ ዙፋኔ ነው፣ ምድር የእግሬ መረገጫ ነው ያለ አምላክ ሰማያቱን ዝቅ አደረገ። 7 ሰማያት አለ። ልብ በሉ አሉ። አነክር ወእደመም እስመ ብሉየ የመዋዕል ኮነ ሕፃነ ንዑሰ ገረመኝ፣ ደነቀኝ። ያ አለ እነሆ ሁለተኛውን ልደቱን ሰማያቱን ዝቅ አደረገ። የትኛው ሰማይ ነው አብሮት የመጣ? የትኛው እንኳን ሰማይ አብሮት ይመጣል ይቅርና መላእክት ራሱ መቻወቁት። አንተ እስከ ምጽናት አምስት ሚካኤል ተለውኮ እነ ቅዱስ ሚካኤል ዝቅ ሲላይተው ገረማቸው። እነሆ ሰማያቱን ዝቅ አደረገ። 7 ሰማያት አሉ። ስንት አልኳቸው ክርስቲያኖች? 7 ሰማያት አሉ። 7 ማለት በቤተ ክርስቲያን አቆጣጠር ፍጹም ማለት ነው። ፍጹም አምላክ ሲሆን፣ ፍጹም ኃያል ሲሆን፣ ፍጹም ገናና ሲሆን፣ ፍጹም ጌትነት ያለው፣ ፍጹም ልዕልና ያለው፣ ፍጹም ኃያልነት ያለው እነዚህ ሁሉ የሱ የሆኑት እነዚህ ያሉት ዝቅ ብሎ የድሃውን የባሪያውን ሥጋ ተዋሃደ ማለት ነው። ዝቅ አለ ማለት ነው። ሰማያት ያልኩ እነዚህ ነው። ጌትነቱ፣ መንግስቱ፣ መለኮቱ፣ እበዩ፣ ልዕልናው የአምላካችን ናቸው። ለማንም ማንም የማይሰጠው ለአምላክ ነው። ያንን ትቶ አለ አጽነደ ሰማየ ሰማያት ወደኛ መጣ አለ። ቅዱስ ኤፍሬም እንደዚህ አለ በዚሁ በአምስቱ ውዳሴ ማርያም ላይ አሃዱ ዘይም ቅድስት ሥላሴ ርእዮ ትሕትናነ አጽነነ ሰማየ ሰማያት መጻ ወኀደረ ውስተ ከርሰ ድንግል ወኮነ ሰብአ ከማነ ዘእንበለ ኃጢአት ባሕቲታ። ከሦስቱ ቅዱስ አንዱ ቅዱስ አለ አጽነነ ሰማየ ሰማያት ሰማያቱን ዝቅ አደረገ። ምን ማለት ነው? ትሕትናን ያዘ። እነሆ ንጉሥ ሲሆን አምላክ ሲሆን ጌታ ሲሆን ኃያል ሲሆን በከብቶች በረት ለዓይን በከፋ ለአፍንጫ በከረፋ ተወለደ። አየህ ትሕትናን አድርጎ ያስተማረ፣ አየህ ይቅርታን አድርጎ ያስተማረ። ሰማያቱን ዝቅ አደረገ። ትሕትናውን አለ እንዘ ባዕሉቱ አንደ የርሶ ባለጸጋ ሲሆን ራሱ እንዲህ አደረገ። አይ እናንተ ሰው መሆኑን እኮ ጠልቶት ሰው አምላክ መሆን ፈልጎ ነበረ። ትዝ አይላችሁም? በአርአያውና
በምሳሌው የተፈጠረ የሰው ልጅ ሰውነቱ አልበቃው ብሎ አምላክነትን ፈለገ። ከሌሎቹ የተለየ ኃያል ድንቅ ፍጥረት ሆኖ የተፈጠረ የሰው ልጅ አያችሁት። ንግበር ሰብአ በአርአያነ ወበአምሳሊነ እንደ መልካችን እንደ ምሳሌያችን ሰውን እንፍጠር ተብሎ ከአዎ 22ቱ ስነ ፍጥረታት የላቀ የደመቀ የበለጠ ሆኖ የተፈጥሮ ነበረ የሰው ልጅ። እንዲህ የተፈጠረው የሰው ልጅ ሰውነቱን ናቀው፣ ሰውነቱን አቃለለውና ሌላ ፈለገ። ምን ካልከኝ አምላክ መሆን ፈለገ። አዳም ኮነ ከማሃዱ ምንየነ ኦሪት ዘፍጥረት ምዕራፍ 3 ቁጥር 22 ላይ አዳም ከኛ እንዳንዱ ሆነ ተባለ። አዳም አምላክነትን ሻተ። አዳም አምላክነትን የአዳም አምላክ ሰውነትን ሻተ። አዳም አምላክ መሆን ፈለገ። የአዳም ፈጣሪ የአዳም አምላክ የአዳም ጌታ ግን አዳምን ሆነለት። ዳግማዊ አዳም ተብሎ ተጠራ። አመስግነው ይህንን ድንቅ አምላክ። ድንቅ ነው አለ። አጽነነ ሰማየ ሰማያት ይሄ ነው አለ። ዝቅ አለ። ኃጢአት ሳይሰራ ኃጢአት ይሰራ የነበረውን የሰው ልጅ ሥጋ ተዋሃደ። ከኃጢአት ነፃ ሊያወጣህ ከኃጢአተኞች ጋር ሊቆጠርልህ ሥጋን ተዋሃደ። አያንተ አይገርምህም? ይሄ ብቻ መሰለህ? የሉቃስ ወንጌል ምዕራፍ 2 እኮ በስቶ የሚነበብልን እኔ በጣም የሚገርመኝ ክርስቲያኖች አምላካችን ሊወለድ ሲል በዚያ ዓለምን በሚለው ወይም ሮምንና አካባቢዋን በሚገዛው በአውግስጦስ ቄሳር ትእዛዝ የሰው ልጅ ሊቆጠር ወጣ። ዮሴፍ እመቤታችንን ጠብቅ ተብሎ አደራ ተሰጥቶታል። ያችን የሚጠብቃትን እጮኛው ተብላ የተነገረለትን እመቤታችንን ይዞ ወደ ቤተልሔም ወደ ዳዊት ነው ከተማ እንዲወጣ ታዘዘ። ቆጠራ ነበረ። ያ ቆጠራ የሙዳይ ምጽዋት ቆጠራ አይደለም። ያ ቆጠራ የሕዝብ ቆጠራ ነው። ያ ቆጠራ ደግሞ ቤት ለቤት እየተዞረ የሚደረግ ቆጠራ አይደለም። እንደምን አደራችሁ? በኢትዮጵያ ቆጠራ ቤት ለቤት ነው። ተሰብስበን ነው የምንቆጠረው። 4 ኪሎ የስታቲክ ሰራተኛውን ወደኛ የሚመጣው እኛ ነው ወደዚያ የምንሄደው። ቤት ለቤት አይደለ? ስንት ሰው አለ? ስራ ጀምረዋል ይመስለኛል። እኛ ሰፈር መጥተዋል። ቦሌ አላውቅም። ያ በእስራኤል ዘመን ክርስቶስ ሊወለድበት በቀረበው ዘመን ግን ቆጠራው ምንድነው ካልከኝ ቆጣሪዎቹ ቤት ለቤት አይደለም የሚመጡት። አዎ ቆጣሪ ሊያነቡ የውሃም ሆነ የመብራት አይደለም። አንተው ራስህ ትወጣለህ። ቤተሰብህን ይዘህ ትወጣለህ። ለምን? እንድትቆጠር ሊያደርግ እግዚአብሔር ፈልጓል። ስለዚህ አለ የቆጠራው ቀን እመቤታችን ዮሴፍ እመቤታችን ይዞ እንዲወጣ ታዘዘ። አየህ ከእመቤታችን ጋር ዮሴፍ አብሮ ሊቆጠር ወጣ። ያን ጊዜ 2 ቆጣሪዎች ወይም 2 ነገስታት ሳይነጋገሩ የተስማሙ ይመስላል። ምንና ምን ካልከኝ ምድራዊው ንጉሥ አውግስጦስ ቄሳርና ሰማያዊ ንጉሥ መድኃኔ ዓለም ክርስቶስ በአንድ ላይ የተስማሙ ይመስላል። ተስማምተዋል 2 አለ። ምንና ምን? ምድራዊ ንጉሥ እኒህን ያህል ሕዝቦች እገዛለሁ ለማለት የግዛቱን ሰዎች ለማወቅ ይቆጥራል። ሰማያዊ ንጉሥ ከግዛት ነፃ ሊያወጣህ ይቆጥራል። ምድራዊ ንጉሥ ዕዳ ሊቀበልህ ግብር ሊያስከፍልህ ይቆጥራል። ሰማያዊ ንጉሥ ዕዳህን ሊከፍልልህ ወሰጠጠ መጽሐፈ ዕዳ ሆሙ ለአዳሙ ለሔዋን የአዳምንና የሔዋን ዕዳ ሊደመስስ ይቆጥራል። ምድራዊ ንጉሥ በሚሰረዝ በሚደለስ በምድራዊው ደብዳቤ መዝገብ አንተን ይጽፋል። ሰማያዊ ንጉሥ ተፈስሑሰ እስመ ተጽሕፈ አስማቲክሙ በሰማያት ስማችሁ በሰማይ በልበ ሥላሴ ስለተጻፈ ደስ ይበላችሁ ለማለት በሰማያዊ መዝገብ ይጽፋል። ስማችንን በሰማያዊ መዝገብ ይጻፍልን። ያ ምድራዊ ንጉሥ ነው አለ። ያ ምድራዊ ንጉሥ እንደዚህ ይጽፋል። ሰማያዊ ነው ምድራዊ ሰማያዊ ንጉሥ እንደዚህ ይጽፋል። ምድራዊ ንጉሥ የሚያልፍ ሆኖ ለሌላው ሲተካ እንዲያድርጊያለሁ እንዲሰርቻለሁኝ ይሄ ይመዝገብልኝ ይሄ ይደረግልኝ ይጽፋል። ሰማያዊ ንጉሥ ሞትን የሚገል ሞትን የሚያሸንፍ ራስህን ሊቆጥር ወጣህ። አያችሁ ከእግዚአብሔር ጋር ስንሆን አያችሁ እንደ ዮሴፍ ከመቤታችን ጋር ስንጎዝ ቆጠራው ከሰው ጋር አይደለም ከመላእክት ጋር ይሆናል። ከማን ጋር አልኳችሁ? ከመላእክት ጋር ይሆናል። ዮሴፍ ከመቤታችን ጋር ወጥቶ ከመላእክት ጋር አብሮ አመሰገነ። አመስግኑለት እግዚአብሔርን። ይኸውላችሁ ሰማያትን ዝቅ ያደረገው አንተን ከፍ ሊያደርግህ ነው እኮ። አንተን ከፍ ሊያደርግህ ነው እኮ። ይህ አስደናቂውን አየኸው?
ይህን ድንቅ ነገር አየኸው? ይህንን በጎ ነገር አየኸው? ለአንተ የተደረገው ለእኛ የሆነው ይሄ ነው። ይኸውልህ አሁን አለ ዮሴፍ ከእመቤታችን ጋር ባይወጣ አይቆጠርም፣ ከእመቤታችንም ትቶ ቢወጣ አይቆጠርም፣ ይጠየቃል። እመቤታችን ይዞ ወጦ ያ ዮሴፍ ሽማግሌው ወደዚያ ተቆጠረ። አሁን ለምን በቆጠራ ጊዜ ለምን አምላካችን ተወለደ አሉ። አሁን እሱ ከኃጢአተኞች ጋር ተቆጥሮ አንተን ከቅዱሳን ጋር ሊቆጥርህ፣ እሱ በምድር ላይ ተገልጦ አንተን ሰማያዊ ሊያደርግህ እነሆ እየቆጠረን ያለ። አዎ መጀመሪያም በአርአያዬና በምሳሌ ፈጥሬያችኋለሁ፣ እንድትሞቱ እንድትጠፉ አይደለም፣ በሕይወት መጽሐፍ እየመዘገበ ነው። አያችሁ፣ ያ ቆጠራ ሰማያቱን ዝቅ አድርጎ ይህንን አደረገ አምላካችን። ሰማያቱን ዝቅ አድርጎ ትሕትናውን ትቶ ይህን አደረገ። ሰማያቱን ዝቅ ሲያደርግ እንዲያው ጠቅሎ ትቶት የመጣ ይመስላል። እንዘይ ያርቅም መንበረ ስብሐቲሁ አይ ቅዱስ ያሬድ ከሰማያዊን ክብሩን ሳይተው አለ። እናንተ እስኪ በሉ ይሄን ሰማይ ቀና ብላችሁ ብታዩት አይነ ሰማዩ ይታያል አይታይም? ይታያል አይታይም? ሰማዩ ያያችሁበት አይኑ ግን ከእናንተ ወጥቶ ሰማይ ሄዷል ነው አለ አይናችሁ አለ። ቅዱስ ዮሐንስ አፈወርቅ እንደዚህ ነው የሚያብራራ። ቅዱስ ሲገልጸው እንደዚህ ነው አለ። ሰማያዊው አንተ ከዚህ አለ እጅ አምላካችን ከሰማይ መጣ ስትል ሰማያዊን ትቶ አይደለም። ለዚህ ነው እኮ መላእክት አላሉ አግኝቴውም ላይ ለውስተ አርያም ሰፉ ክነፊሆሙ ክንፎቻቸውን ዘረጉ፣ ወደ ላይ ዓይኖቻቸውን ቀና አደረጉ። ወበህየረ ከብዎ ምስላም ወመንፈስ ቅዱስ ወደ ሰማይ ቢወጡ ከባህሪ አባቱ ከባህሪ ወቱ ከመንፈስ ቅዱስ ጋር ቅዱስ 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 እየተባለ ይመሰገናል። ወደ ምድር ቢመጡ ይጠቡ ሀሊበኪ ከመ ሕፃን እንደ ሕፃን የእናቱን ጡት ይጠባል። አንተ ያውም የሚጠባው ጡት እኮ ከድንግልና የፈለቀ ያንን ጡት ይጠባል። ሰላም ላጥባትኪ ለሐዋዛ ፍጹመ ድንግልናው የሀሊበ ውስተ አፈ አምላክ ቅድመ የእመቤታችን እንደዚህ አላት። ከዚያ ደራሲው ሰላም ላጥባትኪ ለሐዋዛ ፍጹመ ድንግልና ያው የድንግልና ወተትን ያፈሰሱ የእመቤታችን ጡቶች አሉ። ለነዚህ ጡቶች ሰላምታ ይገባል። ሰባሪያም ድንግልን ታምጻይኪ ሰላመ በእመቤታችን ሰላም ተገኝቷል። እንደምን አደራችሁ? አያችሁ፣ ያ ሰላም የሆነበት ነው አለ የክርስቶስ ልደት። አየኸው፣ በጨለማ ተወለደ። ወቆባር ታይተገሪሁ አለ። ጨለማውን ረገጠው። 5500 ዘመን ጨለማ ውስጥ ኑረን ነበርና ጨለማ የማይችለው ብርሃን ዘበአማን እውነተኛ ብርሃን እንኳን ለብርሃነ ልደቱ አደረሳችሁ። እውነተኛ ብርሃን አያችሁት? አያችሁት? እንዲያው ያ ብርሃንማ በብርሃን ቢወለድ መቼ ይደንቀኛል። አንተ ሻማ ብታበራ አሁን ትርጉም ይኖረዋል? ያ ፀሐየ ጽድቅ ብርሃን አለ። ጨለማ ባጠገቡ የሌለ በጨለማው በሌሊቱ ተወለደ። ሌሊት ያለው የብሉይ ኪዳኑን ሥርዓት ነበረ። ሌሊት ያለው አባቶቻችን ጽድቃችን እንደ መርገም ጨርቅ ሆነ ያሉበት ነበረ። ሌሊት የተባለው ወደ ገነት መግባት አልቻል ብሎ ሁሉም ወደ ሲኦል የሚጣልበት ዘመን ነበረ። ሌሊት የተባለው ጥፋት የበዛበት ዘመን ነበረ። ያንን ሌሊቱን አሰግዶ አለፈት ሌሊት ወመጻት ብርሃን ወንልበስ ወልታ ብርሃን ሆኖ አንሰሱ በብርሃን እስመ ኢየሱስ ክርስቶስ መጽአ ውስተ ዓለም። ጨለማው አለፈ፣ ብርሃኑ መጣ። እንግዲህ እንንቃ፣ የጨለማ ልብስ አውልቀን የብርሃን ጋሻ እንልበስ። ክርስቶስ መጥቷልና። ማን መጥቷልና? ትዝ አይላችሁ? እንዲያው እኛ ብንጠየቅ እነዚያ እኮ ሰብአ ሰገል አይቴሃሎ ንጉሠ እስራኤል ዘተወልደ ነበረ ያሉት። የተወለደው የአይሁድ ንጉሥ ብለው ነበረ። እኔና እናንተ ክርስቶስ ወዴት አለ? በቤተልሔም ነው የተወለደው፣ በከብቶች በረት ነው። በዚያ ልፈልገው ብለን እናደንቅ ይሆን? ዛሬ ከሁላችን ጋር ሊሆን አይደለ? ቤተልሔም ኤፍራታ ተብላ በምትጠራው እነ ቅዱስ ዳዊትና እነ ቅዱስ ሚክያስ አዎ ምድረ ኤፍራታ ብለው ኦ ዝነገር ለእሉ ለተነበዩ ዘባህዱ መንፈስ በይንተ ክርስቶስ ስለ አንድ ክርስቶስ በአንድ መንፈስ እነዚህ ሁለቱ የመሰከሩለት ያ የሁላችን ጌታ ትሕትናን አሳየን። እዩትም አለ ርዩ ትሕትናሁ አለ። ከዚያ እስኪ ትሕትናውን ይውለት፣ እስኪ በጎነቱን ይውለት። በላይ በሰማይ ሆኖ
አዳምን ላድን ማለት ይችል ነበር። አዳም አምላክ መሆን ፈልጎ ነበር፣ እርሱ ሰው ሆነለት። አሁን አያንተ ዓለምን ይኮነ ሰማየ ወሰማይን ይኮነ ዓለመ፣ ዓለም ሰማይ፣ ሰማይ ዓለም ተብሎ ተጠራ። አሁን ዓለም የሰው ልጅ ወደ ሰማይ ከፍ አለ፣ የሰው ልጅ ወደ ዓለም መጣ። እግዚአብሔር ወደ ዓለም መጣ። ሰማያዊው ምድራዊ፣ ምድራዊው ሰማያዊ ሆነ። አጽነነ እንዲህ ብሎ የቀረ መሰለ። ተጽነ ላይ ለኪሩቤል ወሰረረ፣ በኪሩቤል ላይ ተጭኖ ወደ ላይ እየበረረ ወጣ። አምላክ ከድንግል ስጋን ሲዋሃድ ስጋ አምላክ ሆነ። ያ ስጋ በዕሪነ አብ በክብር መቀመጥ ጀመረ። ለካስ አዳም አምላክነትን ሽቶ ነበረ። የወደደውን እግዚአብሔር አደረገለት። አመስግኑለት እግዚአብሔርን። የወደደውን አደረገለት። አያ አጽነነ፣ ይሄ ነው አልተጽነ፣ የወደደው። ለዚህ አባቶቻችን ምን ይላሉ? የቃል እርገት በዚያ በ40 ቀን የሥጋ እርገት በእመቤታችን ማህፀን ሆነ። በእመቤታችን ማህፀን ሆነ። የቅዱስ ያዕቆብ ዘስሩግ የተባለ ሊቅ ይህንን ያደንቅና ምን ብዬ ልናገርልህ? ምን ብዬ ልመስክርልህ? ወደ ሰማይ ያለህ ብዬ በሲያስፈልግህ በድንግል ማዕቀፍ አይሃለሁ፣ በድንግል እቅፍ ሳይህ በሰማይ ያገኘሃለሁ። አዎ እርቦ ስትለምን ዓለምን ስትመግብ አይሃለሁ። አዎ ተራ ሰው ነህ፣ ክብር ይግባውና ደሃ ነህ ብዬ ሳይህ የዓለሙ መጋቢ ነህ። ሁሉን አየሁህ። ልደትህ ደነቀኝ፣ ልደትህ ገረመኝ። እኔ ከመላእክት ጋር እንደሆንኩኝ ስለዚህ የኔ ድርሻ ስብሐት ለእግዚአብሔር በሰማያት ወሰላም በምድር፣ በሰማይ ለእግዚአብሔር ምስጋና ይሁን በምድርም ሰላሙ ይደረግልኝ ብዬ ከመላእክት ጋር ማመስገን ነው እንጂ ሌላ ምን እላለሁኝ? እኔ አደንቃለሁኝ። አያንተ እምናል እስመ ብሉየ መዋዕል አለ ተወዲያው ስተጎል ያ ክብር ያለው ዙፋን ያለው መንበር ያለው ያ አምላክ አለ በጎል ተጥሮ በጨርቆች በከብቶች በረት አየሁትኝ። አዳም አዎ ልብስ ለብሶ ነበረ። ያ ልብስ አለ በለስ በልቶ ልብስ አገልድሞ ነበረ። አዳምን ሊፈልግ የመጣው አምላክ ዕንባቆም የተባለ ነቢይ እግዚኦ ሰማይኩ ድምፀከ ወፈራይኩ ርኢኩ ግብረከ ወአንከርኩ፣ ድምፅህን ሰምቼ ፈራሁ። ምን የሚለውን አትብላ ብለኸኝ ነበረ። አትብላ ያልከኝን ቃልህን መስማት ትቼ ተሳስቼ ሰይጣን ያለኝን ሰምቼ እነሆ ዛፏን በላሁኝ። ስለዚህ አዳም ወይ ወዴት አለ ብለህ ስትፈልገኝ ፈራሁህ። የሚያስፈራ ሆነብኝ ድምፅህ። ኃጢአት ሰርቻለሁ። ርኢኩ ግብረከ ወአንከርኩ፣ በጎ ስራህን አይቼ አደነቅኩኝ አለ። በማእከለ ክልኤ እንስሳ ርኢኩከ፣ በሁለት እንስሳት መካከል አየሁ። እስኪ በሉ በሁለት እንስሳት መካከል በሉ አየሁህ። ምን አልኩህ? በሁለት እንስሳት ከመ ይቀርብ ዓመቱ አምረከ፣ ጊዜው ሲደርቅ ምና ዓመቱ ጊዜው ሲደርስ አለ አውቃለሁ። ወከመ ይበጽሕ ጊዜሁ ሊየብወከ፣ ከሰማያት ወርደህ ከድንግል ተወልደህ ስጋን ተዋልደህ ከኔ ጋር ሁነህ ባየሁህ ጊዜ ደግሞ አስተውላለሁኝ። ጊዜው በደረሰ ጊዜ ከድንግል ተወለደ የሚለውን የዮሐን ያንን መጽሐፍ አንብቤ እገረማለሁኝ። ከዚያ በኋላ ከሊቁ ጋውኘ ዮም ፍስሐ ኮነ በእንተ ልደቱ ለክርስቶስ እምቅድስት ድንግል። ዛሬማ በክርስትናው ዓለም ደስታ ሆነ፣ ያውም የዓለሙ ሁሉ ደስታ። የምኑ ደስታ? ደህና አደራችሁ? አረም አላልቀው የማያልቅ ውስጥ ገብቼ እንዳልቀር ጨርሼ ብሸኝ ይሻለኛል። አይሻልም? እንደዚያ ነው፣ የማያልቅ ውስጥ ነውና። እንዲሁ ክርስቲያኖች አሁን እኔ ቅድም የተናገርኩት ንግግር እናንተን አስደስቶ ይሆናል፣ እነዚያን አስደስቷል ይሆናል፣ ግን አላቅም። አንድ ሰው ደስ የሚል ነገር እናገራለሁ ብሎ ደስ የሚል ነገር ቢናገር ያ ደስ የሚያሰኘው ነገር ሁሉን ያስደስታል? አንዱን ያስደሰተው አንዱን ያስከፋዋል። አያችሁ ክርስቲያኖች፣ በምድር ላይ ያሉት ነገሮች እያንዳንዳቸው በምልአት ደስታን አይሰጡንም። እያንዳንዳቸው በምልአት አንዱ ለአንድ ነገር ነው ደስታ የሚሆነን። ለጤናችን መድኃኒት ደስታ ሊሆን ይችላል። ለብርድ ለሙቀት ልብስ ደስታ ሊሆን ይችላል። ለምጋው ለረሃብ ምግብ ደስታ ሊሆን ይችላል። ለመጠጥ ለጥማት መጠጥ ደስታ ሊሆን ይችላል። አንዱ ለአንድ ነገር ደስታ ይሆናል። ከኛ አንደበት የሚወጣው ከሰው አንደበት በሰው አንደበት የሚነገረው አንዱ ነገር አንዱን ሰው አስደስቶ ሌላውን ሰው ሊያስከፋ ይሆናል። ለምን እንዲያልክ ለምን እንዲያደረክ ተብለን ልንከሰስም ልንወቀስም እንችል ይሆናል። አንዱ ለሁሉ ደስታ። እስኪ በሉ አንዱ የሁሉ ደስታ።
የሁሉ ደስታ ሆነ አንዱ አያችሁ ምግብ ነዋ ትለብሰዋለህ የጽድቅ ልብስ ነው ደስታ ነው መጠጥ ነው ትጠጣዋለህ ደስታ ነው ለና ምግብ ነው ትመገበዋለህ ደስታ ነው መድኃኒት ነው የዓለም ሁሉ መድኃኒት አይደል ደስታው ነው የሁሉ ደስታ የዓለም ሁሉ ደስታ ቆጠራው ላይ ተገኘ ቆጠራህ አንተን ሰማያቱን ዝቅ አድርጎ መጣ ወረደ ተዋሃደ ያለው ያንን አያችሁ ክርስቲያኖች ያንን አይደል ዳዊት ከዕለታት በአንድ ቀን ቤት መስራት ፈለገና ሱባዔ ገባ ወፈጸመ ዘንተ በአብይ ትጋህ ወምዝ ጸራ በመንፈስ ወይኔ ዳዊት አለ ምን ነው መሐለ እግዚአብሔር በጽር ወጅን የስስ መንፍሬ ከርስ ካነ ብርዲ በመንበርከ በዙፋንህ ካብራከ የተከፈለውን አስቀምጥልሃለሁ ብሎ እግዚአብሔር ቃል ገባለት ያ ዳዊት ይሄንን አሰበና ምን ነው እንደ ቦሌ ደብረ ሳሌም ካቴድራል ብሰራ ብሎ አሰበ በዚህ አነጋገር ቤተ መቅደስ መስራት ፈለገ ሱባዔ ገባ ወጣ ወረደ ለፋ ደከመ እግዚአብሔር ሌላ ምስጢር ገለጠለት ለሁላችንም ምስጢሩን ይግለጥልን ምን ነው ትንሽዬ ቤት ሰርቼ ታቦተ ጽዮን የምታድርበት አለ ናሁ ሰማይ ናሁ ከዚያ በኋላ ዳዊት የበለጠ ነገር አገኘ ወፈጸመ ዘንተ በአብይ ትጋህ አለ ቅዱስ ዳዊት ያ ኤፍሬም በፍጽም አለ ወምዝ ጸርሃ በመንፈስ ወይቤ ከዚያ የበለጠ ነገር አየና እንዳላል ናሁ ሰማይ ናሁ በኤፍራታ ወረከብናሁ ውስተ ወመገዳም አለ እነሆ በኤፍራታ በመቤታችን ማለት ነው በቤተልሔም አዎ በእንጀራ ቤታ እንጀራ አገኘን በእንጀራ ቤት እንጀራ አገኘን ከእንጀራ ቤቷ እንጀራ ተወልዶ ዝቅ ብሎ ከኛ ጋር ሆኖ አየነው አሁን እናነባለን አሁን እንተረጉማለን አሁን በዚህ ደስ ይለናል በልደቱ ደስ የሚያይለው ሰይጣን ብቻ ነው ደስ ካላችሁ እግዚአብሔርን አመስግኑት ጨለማ ልብሱ ጨለማ መኖሪያው የሆነው ያ ጨለማ ካልሆነ በቀር ኑን አንሶሱ በብርሃኑ ኑ በብርሃን እንመላለስ ተብለን የተጠራን እኛማ በልደቱ ደስ ይለናል እንኳን ደስ አላችሁ በድጋሚ በልደቱ ደስ ይለናል ያማ ብርሃን አይቶ የማያውቀው ብርሃን የማይስማማው ጨለማና ቤተልሔም ከክርስቶስ መወለድ ከ14 ቀን አስቀድሞ በብርሃን ስትከበብ አይቶ እሱማ ነገር መስራት አይደል የጀመረው እሱማ ሕፃን ተወልዷልና ሳይቃጠል በቅጠል ቶሎ ብሎ መሞት አለበት ብሎ አይደል የወሰነው እሱማ በዚህ ሕፃን ምክንያት አዎ 14 ሕፃናት እንዲያልቁ አይደል ያደረገው እሱማ ሄሮድስ የተባለውን ምድራዊውን ሆዱ አምላኩ ክብሩ በነውሩ ሐሳቡ ምድራዊ የሆነውን አይደል አስነስቶ መከራ ያመጣው በልደቱ ከመቤታችን ጋር ያለን በልደቱ ከናዝሬት ወደ ዮሴፍ ወደ ቤተልሔም የወጣን ሁላችን ደስ ይለናል በልደቱ ሐሴት እናደርጋለን ለኛ ብሎ ነዋ ስጋ አምሮት መሰራችሁ እንደምን አደራችሁ እኛ እኮ ትናንትና ቤተ ክርስቲያን ከመምጣት እኮ ግማሾቻችን ቀበሌ ግማሾቻችን ቅርጫ ግማሾቻችን ዶሮ ወይ ዘንድሮ ብዙ ነገር ነው እኮ ያለፈው እናንተ ትናንትና እኮ እያንዳንዳችንን የሚያሳስበን የትናንትናው የልደቱ ጉዳይ ክርስቶስ መወለዱ አይደለም እኮ ምን ነው ዘንድሮ ደሞዝ ያልደርስልኝ ብሎ እንደዚህ ሆኖ እናንተ ባዶ ቤት ባልኩ ብለን ይሆናል ምናልባት ቦሌና አካባቢ ይስማማል ባላውቅም ይሄ ግን እኮ እኛ ብዙ ሰው ረቡ ይበላል እንዴ ቲክቶክ ሁሉ እንደሱ ነበር ይገርማቸዋል ረቡ ለመብላት የተዘጋጀ በክርስቶስ ልደት ረቡና ዓርብ መቻለና ሁሉንም ሰንበት አይደል የሚያደርጋቸው ሁሉን ሰንበት አይደል የሚያደርገው ስለሚበላው ስለ ስጋው ነበር ያዘነው እሱ የኛ ስጋ አምሮት አይደለም ስጋን የተዋሃደው እኛን ሰው ሊያደርገን ነው በሰውነት ጸንተን እንድንኖር በቸርነቱ ይርዳን ሰዎች ሊያደርገን ምን ሊያደርገን ሰው መሆን እኮ ነበር ያቃተው እናንተ ሰው እንዴት ሰው መሆን አቃተው እኮ አራቱ ባህሪያት ስጋ ከሶስቱ ግብራት ነፍስ ጋር መስማማት አቃታቸው ሰው መሆን አቅቶት ሰውነቱን አጣ ሰብሰን ዘክብሩት ያእመረ ወኮነ ከመንስሳ ዛልቦ ተመሰሎም ሰው ክቡር ሲሆን አላወቀም እንስሳትን መሰለ ተብሎ ተጠራ እንደዚህ ተነገረልን አይገርማችሁ ያ ሰው ሊሆን እግዚአብሔር ሰው ሆነለት ያ ሰው በትህትና እንዲመላለስ ያ ሰው በጎነቱ እንዲያው ያ ሰው እግዚአብሔር የሰጠውን ክብር እንዲያው ራሱ ሰው ሆነና ሳየው ግዙፍ አምላክ ሽቶ ነበር በግዘፍ ተገለጠለት ታየ ተዳሰሰ አሁን ምን እንል ይሆን አሁን ምን እንመልስ ይሆን አሁን ምን እንናገር ይሆን ሁሉ ነገር ለኛ ተደርጎ የለም ለኛ ተደርጓል ሰማያቱን ዝቅ አድርጎ የመጣው ለዚህ ነው ትህትናን የገለጠልን ለዚህ ነው አይ
አይሁድማ የጠበቁት በዚያ በጠቢቡ በሰሎሞን ቤተ መንግሥት በአበባ ምንጣፍ ላይ በተወልዶ አበባ ተሰጥቶት በዚህ አድጎ እኛን ከሮማ ቀይ ግዛት ነፃ ያወጣል ብለው በምድራዊ ሐሳብ አሰቡት መሲሁ መድኃኔ ዓለም ክርስቶስን። እሱ ግን ትሕትናን ሊያሳይህ ትንቢት እንደተነገረ ተስፋ እንደተበሰረ ሱባኤው እንደተቆጠረ በቤተልሔም ተወልዶ በትሕትና ዝቅ ብሎ ሰማያትን ዝቅ አድርጎ አየኸው። አሁን ከመላእክት ጋር ከማመስገን በቀር አሁን በዚህ ባረክናከ ምስለ መላእክቲከ ከመላእክት ጋር አመሰገን ብሎ ከመዘመር በስተቀር ለእኛ ሌላ ምን ቀረልንና በዚህ ልደት እንድንባረክ አምላካችን በቸርነቱ ይርዳን። ይሄ ልደታችን ነው። ይሄ ልደት ክብራችን ነው። ይሄ ልደት ወገሳችን ነው። ይሄ ልደት አለኝታችን ነው። ይሄ ልደት እኛ ከእግዚአብሔር ጋር አይሆንበት ነው። ይሄ ልደት የድህነቱ ጅማሬ ነው። ቅዱስ ያሬድ ልጠቅልል እናንተ 4 የደስታ ቀኖችን ይጠራል። ስንት አልኳቸው? ሌላ ይጠራም እያልኳቸው አይደለም። በጎላ በተረዳ ነገር 4 የደስታ ቀኖችን ይጠራል። አንደኛውን የደስታ ቀን የሚያደርገው ወላዲተ አምላክ ቅድስት ድንግል ማርያም የተወለደችበትን ቀን ይሆን ፍስሐ ኮነ በእንተ ልደታ ለማርያም ዛሬ ድንግል ስለተወለደች ደስታ ሆነ ይልና ሁለተኛውን ደስታ ቀን ደግሞ ይሆን ፍስሐ ኮነ በእንተ ልደቱ ለክርስቶስም ቅድስት ድንግል። ትናንትና የድንግል ማርያም መወለድ ያስደሰተኝ እንዲያው ዝም ብሎ አይምሰልህ። ከሷ አምላክ ስለሚወለድ ማን ስለሚወለድ ነው? ከሷ አምላክ ከመትቤዙ ያልኩ ነቢያቱን ታድናለች ያልኩ የነቢያቱ ትንቢት ተፈጸመ። ተስፋው በማርያም ድንግል በድንግል ማርያም ተፈጸመ የሚለው ትዝ እንዲለኝ ነው አለ። የሷ ደስታ እዚህ ነበረ። ዛሬ ደግሞ ከሷ የጌቶች ጌታ የነገስታት ንጉሥ የአማልክት አምላክ ስለተወለደ ደስታ ሆነ። ከዚያሳ ከሞት ተነስቶ ከሞታን መካከል ሲነሳ ይሁን ፍስሐ ኮነ በሰንበተ ክርስቲያን እስመ ተንሥአ ክርስቶስ እሙታን ትንሣኤው ደስታ ሆነ፣ የመጨረሻው እርገቱ ደስታ ሆነ ይላል። እኒህ ሁሉ የተሳሰሩበት የልደትን በዓል እያከበርን ነውና በስቶ ሲነበብ ሲተረጎም ይኖራል፣ ይቀጥላል። ቃሉ ዛሬው ዋዜማ ማግስቱ ላይ ነው ያለነው። ብዙ ሰው ቸኩሏል። ሰማያቱን ዝቅ አድርጎ መጣ፣ ወረደ፣ ተወለደ የተባለለት አምላካችን ከኛ ጋር የሆነበት ድነታችን የታወጀበት የዓለሙ መድኃኒት የተሰበከበት ሰውና መላእክት አንድ ሆነው የዘመሩበት የደስታ ቀን ነውና እግዚአብሔር ደስታችንን ያብዛልን፣ በዓሉን የሰላም በዓል ያድርግልን። በልደቱ ተወልደን በጥምቀቱ ተጠምቀን በመከራውን ተሳትፈን በመከራው በትንሣኤው ተነስተን ወደ ሰማይ አድርገን ከእርሱ ጋር በክብር እንድንኖር አምላካችን በቸርነቱ ይርዳን። ደህና ዋሉ። ይቆየን።